የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። በአማራ ክልል የሀገራዊ ምክክር አጀንዳ ለየተወከሎች ከክልሉ በኃይል ተወስደዋል የተባሉ ግዛቶች እንዲመለሱ የሚጠይቅ አጀንዳ በይፋ መቅረቡ ተሰምቷል። ከዚህ ጋር በተያያዘ በሀገራዊ ምክክር ተሳታፊዎች ላይ የፋኖ ኃይሎች ጥቃት ያደርሳሉ ተብሎ እንደማይጠበቅም የምክክር ኮሚሽኑ ከፍተኛ ኮሚሽነሮች ይፋ ያደረጉትን መግለጫም በጥንቅራችን የምናስደምጣችሁ ይሆናል። ከዚህ ባለፈ በተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ላይ የግድያ ሙከራ ለመፈጸም ከአዲስ አበባ መቀለ ተንቀሳቅሰው በስተመጨረሻም በአዲስ አበባ እንደታሰሩ የሚነገርላቸው ባለሀብት ማናቸው? ሁኔታውስ ምን ይመስል ነበር? በጥንቅራችን የምትሰሙት ይሆናል። የኢትዮጵያ መገበያ ብር በ3 ወራት ውስጥ በከፍተኛ ደረጃ እንደተዳከመ የኢትዮጵያ ኢኮኖሚክስ ማህበር ይፋ ያደረገው ጥናታዊ መረጃ አመላክቷል። ዝርዝሩን በጥንቅራችን የምታደምጡት ይሆናል። በአዲስ መልኩ ከተመረጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምን ይጠበቃል? የትግራይ ክልል ነዋሪዎች ከጀነራል ታደሰ የሚጠብቋቸውን ስራዎች ለመገናኛ ብዙሃን አጋርተዋል። በዝርዝር የምናስደምጣችሁናል። ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ ስንል በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራ። የአማራ ክልል የሀገራዊ ምክክር አጀንዳ ለየተወከሎች ከክልሉ በኃይል ተወስደዋል የተባሉ ግዛቶች እንዲመለሱ የሚጠይቅ አጀንዳ ማቅረባቸው ታውቋል። ተወካዮቹ የማንነትና የወሰን አከላለልን፣ የህገ መንግስት ማሻሻያን፣ የብሔራዊ ሰንደቅ ዓላማና የአዲስ አበባን ባለቤትነት የሚመለከቱ አጀንዳዎችንም ለሀገራዊ ምክክር ኮሚሽኑ ማስረከባቸው ነው የተሰማው። ተወካዮቹ በኃይል ወደ ትግራይ ክልል ተወስደዋል ተካለዋል ያሏቸው ወልቃይትን፣ ሰቲት ሁመራን፣ ጠገዴን፣ ኮረምን፣ አላማጣን፣ ራያን ሲሆን በቤኒሻንጉል ጉሙዝ ክልል ስር ተካለዋል ያሏቸው ደግሞ መተከልና ፓዌ ናቸው። በሰሜን ሸዋ ዞን የሚገኘው ደራ ወረዳም ወደ ኦሮሚያ ክልል በኃይል ተካለዋል ብለዋል። የብሔሮችና ብሔረሰቦች የመገንጠል መብት እንዲሰረዝ፣ የሀገሪቱ ሰንደቅ ዓላማ ላይ የተቀመጠው የኮከብ ምልክት እንዲወጣ፣ የክልሎች ባንዲራ እንዲቀርና የፌዴሬሽኑ አወቃቀር የህዝቦችን መልክዓ ምድራዊ አቀማመጥ መሰረት ያደረገ እንዲሆንና የአዲስ አበባን የባለቤትነት ጥያቄ የሚመለከቱ አጀንዳዎችም ነው የቀረቡት። ከዚህ ጋር በተያያዘ በሀገራዊ ምክክር ተሳታፊዎች ላይ የፋኖ ኃይሎች ጥቃት ያደርሳሉ ብለን አንጠብቅም ብለዋል የሀገራዊ ምክክር ኮሚሽነሮች። በዋናነትም ኮሚሽነር መላኩ ወልደማርያም ላለፉት 4 ቀናት በባህር ዳር ከተማ ሲካሄድ በነበረው የሀገራዊ ምክክር አጀንዳ ማሰባሰብ ላይ ሲሳተፉ ከነበሩ የማህበረሰብ ተወካዮች ውስጥ የተወሰኑት በሂደት ውስጥ በመሳተፋቸው ምክንያት ወደ መኖሪያ ቀያቸው ሲመለሱ ጥቃት ይገጥመናል የሚል ስጋት እንዳላቸው ሲናገሩ መደመጣቸውን ተከትሎ ጥያቄ ቀርቦላቸው ነበር። ለዚህ የተሳታፊዎች ስጋት በኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነሮች አንዱ የሆኑት መላኩ ወልደማርያም ትላንት በባህር ዳር ከተማ በተካሄደ ጋዜጣዊ መግለጫ ላይ ምላሽ ሰጥተውበታል። የማህበረሰብ ተወካዮቹ ወደ ወረዳዎች የሚመለሱት ደህንነታቸው በተጠበቀበት አኳን በመጡበት አግባብ እንደሆነ አስረድተዋል። በሚሄዱባቸው አካባቢዎች ያለው ህብረተሰብ አይደለም ፋኖም ጥቃት ያደርስባቸዋል ብለን እኛ አንገምትም ብለዋል ኮሚሽነር መላኩ። ለምክክር ሄዳቸዋል በሚል ፋኖ እነርሱ ላይ ጥቃት የሚሰነዝር ከሆነ እጅግ በጣም የሚያስገርም ነገር ነው የሚሆነው ማለት ነው። ነገር ግን እንደዚህ ያደርጋል ተብሎ አይገመትም፣ እስካሁንም አልሰማንም፣ እንደዚህ አይነት መረጃም የለንም ሲሉ አመላክተዋል። ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በአንድ ባለሀብት የግድያ ሙከራ እንደተደረገባቸው ይፋ አድርገዋል። እኚህ ባለሀብት ስማቸው በይፋ አልተገለጸ ቢሆንም ከአዲስ አበባ ተነስተው ከሰለጠነ የግል ጠባቂያቸው ጋር በመሆን በመቀለ ከተማ አቶ ጌታቸው ረዳ ላይ የግድያ ሙከራ ለማቀነባበርና ለመፈጸም ሲንቀሳቀሱ በጸጥታ ኃይሎች እንደተያዙ ነው የተሰማው። ይህን መረጃ የደረሰው የፌዴራል ፖሊስ ባለሀብቱና ጠባቂያቸውን በቁጥጥር ስር አውሎ አዲስ አበባ ከተማ ላይ እስር ቤት አስገብቷቸው እንደነበር የተናገሩት አቶ ጌታቸው ረዳ በስተመጨረሻም እርሳቸው በፌዴራል መንግስት ላይ ባደረጉት ጫና በራሳቸው ላይ የግድያ ሙከራ ለመፈጸም ሲንቀሳቀሱ የነበሩት ባለሀብትና የቪአይፒ ጥበቃው እስራቸው በትግራይ ክልል ስር እንዲታይ ስለማድረጋቸውም ሲናገሩ ተደምጠዋል። ከሰሞኑ በባህር ማዶ የሚገኙ የህወሓት ተቋሚ ሚዲያዎች በጌታቸው ረዳ የሚመራውን የህወሓት ክንፍ የሚደግፉ የሚዲያ ተቋማት ጋር ቃለ ምልልስ አድርገው የነበሩት አቶ ጌታቸው ረዳ እንዳሉት ከሆነ በራሳቸው ላይ የግድያ ሙከራ ለመፈጸም ሲንቀሳቀስ የነበረው ይህ ባለሀብት አዲስ አበባ ታስሮ ከነበረበት ከግል ጠባቂው ጋር አንስተው በትግራይ ክልል እስሩ እንዲታይ ስለማድረጋቸው ተናግረዋል። ይህ ባለሀብት በአቶ ጌታቸው ረዳ ላይ የግድያ ሙከራ ለመፈጸም ያነሳሳው ምክንያት ምን እንደሆነ በግልጽ ባይናገሩም ከቀደመው የህወሓት ክንፍ ጋር የጥቅም ትስስር ያለው እንደሆነ ሲናገሩ ተደምጠዋል። ያም ሆኖ ግን ከደብረጽዮን ገብረ ሚካኤል የህወሓት ቡድን ጋር በነበረው የቀረበ ግንኙነት በትግራይ ክልል ታስሮ ከነበረበት እስር ቤት በዋስ እንዲፈታ ስለመደረጉ አቶ ጌታቸው ረዳ በይፋ ሲናገሩ ተደምጠዋል። ባለሀብቱ በእርሳቸው የግድያ ሙከራ ለማድረግ ሲንቀሳቀስ እንደነበረ ቢያውቅም ቂም ከመያዝ ይልቅ ከፌዴራል መንግስት አንስተው በትግራይ ክልል ስር እንዲታሰርና ጉዳዩ በክልሉ ፍርድ ቤቶች እንዲታይ ማድረጋቸውን የጠቀሱት አቶ ጌታቸው ረዳ ለዚህ ደግሞ ቂም አለመያዛቸውን እንደማሳየነት አንስተውታል። ነገር ግን እኚህ ባለሀብትና የቪአይፒ ጠባቂው ከዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን ጋር በነበረው ትስስር ምክንያት በዋስ እንዲፈታ ተደርጎ ወደ አዲስ አበባ ስለመመለሱ ይናገራሉ። ያም ሆኖ ግን አዲስ አበባ ከግል ጠባቂ ጋር ሲንቀሳቀስ በነበረበት ወቅት በድጋሚ በፌዴራል መንግስት የጸጥታ ኃይሎች ተይዞ እንደታሰረ ነው አቶ ጌታቸው ረዳ ሲናገሩ የተደመጡት። እኚህ ባለሀብት እስካሁን ድረስ የግድያ ሙከራው ለመፈጸም የነበራቸው ምክንያት በህግ አካል ተጣርቶ ሪፖርት አልተደረገም። ከዛ ባለፈም የባለሀብቱ ስም
ማንነትና የንግድ እንቅስቃሴ እንደዚሁም ታሪካዊ ዳራ እስካሁን ድረስ በይፋዊ የመንግስት ተቋማትም ሆነ በይፋዊ የመንግስት ሚዲያዎች አልተገለጸም። የኢትዮጵያ ብር በ3 ወራት ውስጥ ብቻ በ13.5 በመቶ መዳከሙ ተገልጿል። ኢትዮጵያ ወደ ገበያ ተኮር የውጭ ምንዛሬ ስርዓት የተሸጋገረች ባለችበት ወቅት የኢትዮጵያ ብር በ3 ወራት ውስጥ በዶላር የ13.5 በመቶ ዋጋውን አጥቷል። በዚህ ምክንያት የዋጋ ግሽበት 2.4 በመቶ እንደደረሰ ነው የተሰማው። የኢትዮጵያ ኢኮኖሚክስ ማህበር ኢትዮጵያን ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት መሰረት ይህ የምንዛሬ ዋጋ መቀነስ በተለይም የምግብ ዋጋዎችን ጨምሮ የኑሮ ውድነትን በማባባስ በዜጎችና በንግድ ድርጅቶች ላይ እጅግ መጠነ ሰፊ ጫና መፍጠሩን ነው የጠቆመው። ከመስከረም አጋማሽ እስከ ታህሳስ 2017 ዓ.ም ድረስ የብር ምንዛሬ ከ114.72 ወደ 127.92 ብር በዶላር ከፍ ስለማለቱ ነው የኢትዮጵያ ኢኮኖሚክስ አሶሲዬሽን ወይንም የኢትዮጵያ ኢኮኖሚክስ ማህበር ይፋ ያደረገው ጥናታዊ ሪፖርት የሚያሳየው። ቅዳሜ ገበያ ተመለከትኩት ያለችው ሪፖርት እንደሚመለከተው ከሆነ የምግብ ዋጋ ግሽበት በተለይም በአማራ ክልል ባለው ግጭት ምክንያት በአቅርቦት ሰንሰለት መስተጓጎል ከፍተኛ ጭማሪ አሳይቷል። በተጨማሪም የትምህርት፣ የምግብ ቤቶችና ሆቴሎች እንደዚሁም የትራንስፖርት ወጪዎች የብር ዋጋ በመዳከሙ ምክንያት ጨምረዋል። ማህበሩ የውጭ ምንዛሬ ገበያ ለማረጋጋት የዋጋ ግሽበትን ለመቆጣጠርና የኢኮኖሚውን መዋቅራዊ ችግሮች ለመቅረፍም የተለያዩ ስትራቴጂዎችን እየጠቆመ እንደሚገኝ ነው ይፋ ያደረገው። ወደ ትግራይ ክልል ጉዳይ እንመለስ። አዲስ ከተመረጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ህዝብ ምን ይጠብቃል? ከደም አፋሳሹ የሰሜን ኢትዮጵያ ጦርነት ማግስት በከባድ ፖለቲካዊ ሁኔታ ውስጥ ባለው ትግራይ ስራ ላይ የቆየ ጊዜያዊ አስተዳደር ከሰሞኑ አዲስ ፕሬዝዳንት ተሾሞለታል። የትግራይ ኃይሎች ዋና አዛዥ ሆኑትና ላለፉት 2 ዓመታት ጊዜያዊ አስተዳደሩን በምክትል ፕሬዝዳንት ሲመሩ የነበሩት ጀነራል ታደሰ ለአንድ ዓመት ይቆያል የተባለው ጊዜያዊ አስተዳደር ሊመሩ ስልጣን ተረክበዋል። ጀነራል ታደሰ ከህገ መንግስትና የፕሪቶሪያ ውል ያፈነገጡ የተባሉ እንቅስቃሴዎች ለማስቆም መስማማታቸውን የተሰራጨ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የተሰኘ ባለ 8 ነጥብ ጽሑፍ ያመለክታል። ተፈናቃዮችን መመለስ፣ ክልሉን ለዲሞክራሲያዊ ምርጫ እንዲያዘጋጁ፣ የክልሉ ህዝብን በሀገራዊ ምክክር መድረክ እንዲሳተፍ እንዲያደርጉ፣ ትጥቅ መፍታትና የቅድመ ተዋጊዎችን ወደ ሰላማዊ ህይወት የመመለስ ስራ በአፋጣኝ እንዲፈጸም ማድረግ የሚሉ ነጥቦች ተካተውበታል። የትግራይ ክልል ጊዜያዊ አስተዳደር እንዲመሩ ከጌታቸው ረዳ ስልጣን የተረከቡት የትግራይ ኃይሎች ዋና አዛዥና አዲስ የክልሉ ፕሬዝዳንት ጀነራል ታደሰ በክልሉ ካለው የተሳሰበ ሁኔታ አንጻር የተረከቡት ኃላፊነት ከባድ ቢሆንም ከተሰራበት እንደ እድል የሚታይ ስለመሆኑም ሲናገሩ ተደምጠዋል። የትግራይ ክልል ማህበረሰብ አባላትም ጀነራል ታደሰ ወረደ ክልሉ ከገባበት ፖለቲካዊ ቅርቃር እንዲወጣና ሰላማዊ ፖለቲካ ድባብ የሚታይበትን የትግራይ ክልል እንዲፈጥሩ ኃላፊነት ተጥሎባቸዋል ሲሉ አስተያየት ሰጥተዋል። የክልሉ ነዋሪዎች ወደ አዲስ ስራ ከሚገባው ጊዜያዊ አስተዳደር በዋነኝነት ሰላም ማረጋገጥ፣ ለተፈናቃዮች ጉዳይ መቋጫ መስጠትና ኢኮኖሚ የሚነቃቃበትን ሁኔታ ማመቻቸትን የመሳሰሉ ተግባራትን ይጠብቃሉ። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ካቢኔያቸውን በቅርቡ እንደሚያሳውቁ ይጠበቃል ነው የተባለው። የትግራይ ጊዜያዊ አስተዳደር ከኢትዮጵያ ፕሬስ ድርጅት የትግርኛ ቋንቋ ክፍል ጎንደርና ሁመራን የሚያገናኘው መንገድ ጥገና እየተካሄደለት ነው በሚለው ዘገባው ሁመራ በአማራ ክልል ስር እንደሚገኝ አድርጎ የተዛባ መረጃ አሰራጭቷል በማለት ከሰዋል። ጊዜያዊ አስተዳደሩ ዜና ሆነ ተብሎ የትግራይ ሉዓላዊ ግዛትን ለአማራ ክልል አሳልፎ የሚስጠት ያለምና የህገ መንግስት ጥሰት የተፈጸመበት ነው በማለት ነው የከሰሰው። የተቋሙ አዘጋገብ ተቀባይነት የሌለውና የፕሪቶሪያውን የግጭት ማቆም ስምምነት በቀጥታ የሚጻረር ያለው ጊዜያዊ አስተዳደሩ ዘገባው በአስቸኳይ እንዲታረምና ስሜታዊ እንደዚሁም ተንኳሽ ያለውን ይህን ዘገባ በስሩ አዘጋጆች ላይ እርምጃ እንዲወሰድም ጠይቋል። የፌዴራል መንግስቱም ህገ መንግስታዊ ጥሰቶችን በሚፈጽሙ አካላት ላይ ህግ እርምጃ እንዲወስድ ነው የጊዜያዊ አስተዳደሩ ያሳሰበው። ፖሊስ የስዩም ተሾመን አድራሻ ማግኘት እንዳልቻለና ወደ ፍርድ ቤት ማቅረብ እንዳልቻለ ይፋ አድርጓል። የፌዴራል ፖሊስ በዮሐንስ ባለውና ክርስቲያን ታደለ ጉዳይ ስዩም ተሾመን ለፍርድ ቤቱ ማቅረብ አለመቻሉ ነው የገለጸው። አቶ ዮሐንስ ባለውና ክርስቲያን ታደለን በተመለከተ አቶ ስዩም ተሾመ ባደረጉት ንግግር ተከሰው ለችሎት እንዲያቀርባቸው በፍርድ ቤት የታዘዘው ፌዴራል ፖሊስ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም የሚል ምላሽ መስጠቱን ጠበቃ ሰለሞን ገዛኝ ይፋ አድርገዋል። አቶ ስዩም መጋቢት 11 ቀን 2017 ዓ.ም በተላለፈው ፕሮግራሙ አቶ ዮሐንስና ክርስቲያንን ታጥቀው መንግስት እንገለብጣለን ብለዋል፣ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቋል የሚል ንግግር በማድረጋቸው በፍርድ ቤቱ ላይ ተጽዕኖ በመፍጠር በችሎት መድፈር መከሰሱን ጠበቃ ሰለሞን ገዛኝ አረጋግጠዋል። በችሎቱ ላይ የቀረቡት አቶ ዮሐንስ ባለው ካሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከሰው ተቀጥተዋል። ፖሊስ ቋሚ አድራሻ ቢኖርም በተደጋጋሚ ሄዶ እያየ ሰላምታ እየሰጠ ነው የሚመለሰው ብለዋል። በፍርድ ቤቱ ባቀረቡት መከራከሪያ አቶ ክርስቲያን ታደለ በበኩላቸው እኔን አጅባችሁ ሰሩኝና ቤቱን ላሳያችሁ እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ማስረዳታቸው ነው የተሰማው። የመረጃ ጥንቅራችን የመጨረሻው ጉዳይ ላይ ደርሰናል። የትራምፕ የታሪፍ ጦርነት ወዴት ያመራል የሚሉ የዓለም የፖለቲካ የምጣኔ ሀብትና የቴክኖሎጂ ዘርፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ካደረጉ በኋላ በተለይም ከቻይና ጋር ተፋጠዋል። ፕሬዝዳንቱ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚያስተካክል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስታወቁት። በመጀመሪያው ዙር ትራምፕ ከቻይና በሚገቡ ምርቶች ላይ 104 በመቶ ቀረጥ ጥለው ነበር ሲሆን ቻይና በምላሿ ሪሲፕሮካል ታሪፍ በተለምዶ አንድ
ሀገር የሆነ ሀገር ሌላ ላይ ታሪፍ ሲጣል በምላሹ ሌላኛው ሀገር የምትጥለው ታሪፍ 84% ከአሜሪካ በሚገቡ ዕቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ተከታዩ ነው። በኢትዮጵያና በሌሎች ሀገራት ላይ የጣለ ትንሹ ቀረጥ ማለትም አዲስ ቤዝ ታሪፍ 10%፣ ነባር ታሪፍ 20%፣ ተመጣጣኝ ወይንም ሪሲፕሮካል ታሪፍ 34%፣ ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍ ያካተተ 50% የታሪፍ መጠን ነው። አሜሪካ የኔ ታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብረ መልስ ቢሰጡም ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የጣለባቸው ሀገራት ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ይገልጻል። በዚህ ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያና ለአውሮፓ ህብረት ሀገራት የ90 ቀን የታሪፍ ዕቀባ ወይንም አዲሱ ታሪፍ እንዳይፈጸም የተቀመጠ የእፎይታ ጊዜ ሰጥተዋል። በዚህ ጊዜ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84% ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125 ከፍ አድርጋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና የመገበያያ ገንዘብ የሆነው ዩዋን የመግዛት አቅምን ከዶላር አንጻር በማዳከም ምርቶቿ ይበልጥ በገበያው ተወዳዳሪ እንዲሆኑ እየሰራች ትገኛለች። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።